የውጭና ሀገር በቀል ድርጅቶች የተሳተፉበት ዓለም አቀፍ የመድኃኒት አምራችና አቅራቢዎች ጉባኤ የመድኃኒት አቅርቦቱ ሰንሰለት ጤናማነትን ለማረጋገጥ ያለሙ ዝግጅቶች ቀርበውበታል። በጉባኤው ላይ የተገኙት የጤና ሚኒስትር ዶክተር መቅደስ ዳባ ኢትዮጵያ ለዘርፉ ውጤታማነት የተገበረቻቸውን ስራዎች መነሻ በማድረግ ለዚህ ጉዞ የተቀመጠው አህጉራዊ የልማት አጀንዳ ቀያሽ መሆኑን ጠቅሰዋል። ክፍተቶችን ተደራሽ ለማድረግ በመሪዎች ቁርጠኝነት የተቀመጡ የመፍትሄ አቅጣጫዎች አተገባበሩን በውጤት እየመሩት ስለመሆኑም አስረድተዋል። የአህጉሪቱ መሪዎቻችን በመዲናቸው አዲስ አበባ ተሰብስበው በአጀንዳ 2063 መነሻነት መጪው ጊዜ ምን መምሰል አለበት በሚለው ላይ መክረዋል። አፍሪካ ምን ማድረግ አለባት በሚለው ላይ የተመሰረተና ያላትን እምቅ አቅም የለየ የጠቆመ ነው። ኢትዮጵያ በዚህ ረገድ ከአህጉሪቱ የልማት አቅጣጫ ጋር የተጣጣመና ለሌሎችም የሚተርፍ የጤና መሰረተ ልማት እየገነባች መሆኑን አብራርተዋል። ዘርፉን በቴክኖሎጂ መምራት ያለውን ፋይዳ የተገነዘበው ጉዞ የመድኃኒት አቅርቦት ሰንሰለቱንም በዲጂታል መሰረተ ልማት ክትትል ለመደረግ ያበቃው ነው። ከ30 ሚሊዮን በላይ የህብረተሰቡን የጤና መረጃዎች የያዘ በኤሌክትሮኒክ አስተዳደር የሚመራ አሰራር አለን። አስቀድሞ መገመት፣ መከላከልና በመቆጣጠር ማከም የሚያስችል አቅም ተጨምሮበታል። ሕክምና ለመስጠትና ግብዓቶችን ለመቆጣጠርም ይሆናል። ከ30 ዓመት በኋላ የተቀየረው የጤና ፖሊሲያችን አካሄዳችንን መከላከል ላይ ብቻ ተመስርቶ የቆየውን ወደ ማከም ማሸጋገር ተችሏል። ከዚህም በላይ ለማህበረሰቡ ቅርብ መሆኑን እንፈልጋለን። አምስተኛው ዓለም አቀፉ የመድኃኒት አቅራቢዎች ጉባኤ ዓላማውም የሀገር ውስጥ ምርታማነትን ለማሳደግና መዋዕለ ንዋያቸውን እንዲያፈሱ በቂ ግንዛቤ ለመፍጠር ነው። ይህ በዲጂታል አሰራር እንዲደገፍ የተደረገው ጥረት በተቋሙ አሰራር ላይ ተተግብረዋል የሚለው የኢትዮጵያ መድኃኒት አቅራቢ አገልግሎት ደግሞ አሁን አሰራሩን በጤና ተቋማት ለማረጋገጥ የተጀመረውን ጥረት ያስረዳል። ይሄ ናሽናል ብቻ አይደለም፣ ኢንተርናሽናል ነው ውድድሩ የምናካሄደው ዲጂታይዜሽኑ ማለት ነውና እንግዲህ ኢትዮጵያ 2030 ላይ ዲጂታይዜሽን ይዛለች። 2030 አንዱ የትኛው የመንግስት አገልግሎት ዲጂታይዝ እንዲሆን ነው የሚፈልገው። ማህበረሰቡ የሚገለገልበት የትኛው አገልግሎት ወይ ቤቱ ቁጭ ብሎ የሚገለገልበት ወይም ደግሞ መጥቶ ቀልጣፋ ስርዓት የሚገለገልበት ለማድረግ የተያዘውን ራዕይ እኛም እንደ ተቋም ይዘነው የ2030ን ዲጂታይዜሽን እያደረግነው ነው። አሁን እስከ የኛ ቅርንጫፎች በጣም ፉሊ ዲጂታይዝ ነው። ፋይናንሱም ዲጂታይዝ ነው፣ የግብዓቱም ዲጂታይዝ ነው። ቀጣይ የሚኖረን ወደ ጤና ተቋም እየተሰራ ያለው ነው። ስለዚህ መጨረሻ የምናደርገው ግብዓቱ የት መጣ፣ ከየት ሀገር መጣ፣ ማን ወሰደ፣ የትኛው በሽተኛ ነው ኮንሱም ያደረገ የሚለውን ወይም የገዛ የወሰደው የሚለውን የምናረጋግጥበት ዲጂታል ስርዓት እያደረግነው ነው ማለት ነው። በጤና ልማት ፖሊሲው የተተገበሩ ስራዎች መሰረተ ልማትን ከህብረተሰቡ ቤት ለማድረስ ያስቻሉ መሆናቸውም ተመላክቷል። በዚህ ንቅናቄም በሺዎች የሚቆጠሩ የጤና ተቋማት በአጭር ጊዜ ተገንብተው ወደ ስራ እንዲገቡ ምክንያት ሆኗል። በጤና መሰረተ ልማት ላይ የምናፈሰው መዋዕለ ንዋይ በመላው ሀገሪቱ አገልግሎት በመስጠት ላይ የሚገኝ በሺዎች የሚቆጠሩ የጤና ማዕከላት፣ በሺዎች የሚቆጠሩ ሆስፒታሎችን መፍጠር ችሏል። እዚህ በአዲስ አበባ ተሰብስበን የምንወያይበት ጉዳይ በሁሉም የኢትዮጵያ ጫፍ የሚገኙ አካባቢዎች ላይ እንዲሆን የምንፈልገውን ለማረጋገጥ ነው። በሀገሪቱ ሁለተኛ ግዙፍ የህዝብ ቁጥር ላላት ሀገር ትልቅ ስራ ይፈልጋል። የምንተገብራቸው ማሻሻያዎች በሌሎችም ሀገራት ጥናት የተደረጉ ናቸው። እዚህ የሚሰራው ከሌላ የሀገሪቱ ካሉ ሀገራት ጋር የምንሰራው ከሌላ አህጉርም ከሚገኙ ጋር የሚሰራ ነው። ፈተናዎቹ ምንድናቸው? ለዚህ እየተደረጉ ያሉ በመንግስትም በግሉም ዘርፍ ትብብርና በሀገር ውስጥ አጋር ድርጅቶችና ተቋማት የሚወሰዱ ችግሮችን በመቅረፍ የአቅርቦት ሰንሰለቱን ጤናማነት ማረጋገጥ ላይ ያተኮሩ የኢንቨስትመንት ስራዎች ይተገበራሉ። ይህ ልማት የሀገር ውስጥ ምርታማነትንም ለማሳደግ ምቹ ምህዳር የተፈጠረለት ስለመሆኑም ተጠቅሷል። ለዚህም በማረጋገጫነት ከተለያዩ ሀገራት የተውጣጡ አልሚዎች በዛሬው ጉባኤ ላይ ተገኝተዋል። አንደኛ በሀገር አቀፍ ደረጃ የሚፈለጉ ግብዓቶችን በሀገር ውስጥ እንዲመረቱ የመጥራት የማበረታታት እና ሀገራችን ምን ፖቴንሻል እንዳላት ምንስ መንግስት እያደረገ እንደሆነ እነሱስ ምን ከነሱ ምን እንደሚጠበቅ ጥሪ የምናቀርብበት መድረክ ነው ማለት ነው ይሄ እና በአመቱ ስናየው የመጀመሪያ እንግዲህ የጀመርነው ዛሬ 5ኛ ላይ ከዚህ በፊት ያልነበሩ አቅራቢዎች ሀገር ውስጥ ፖቴንሻል አይቶ ለማቅረብ ለማምረት የመጡበት አጋጣሚዎች ነበሩ። ሁለተኛ የዚህ ዓላማ ከአቅራቢዎች ጋር የሚኖርን ግንኙነት ጠንካራ ከትራንዛክሽን ወደ ፓርትነርሺፕ ከግንኙነቱ የህይወት አድን የመድኃኒቶችን የምናቀርብ ግብዓት በመሆኑ በዚህ ደረጃ የራሱ የግንኙነት አግባባችን በጣም ጠንካራ እንዲሆንና እኛን ስንፈልጋቸው መገኘት የሚችሉ ማቅረብ የሚችሉበትን አጋጣሚ ደግሞ በጊዜ እንዲያቀርቡ የምናደርግበት መድረክ ነው።
ጉባኤው በኢትዮጵያ እልፍ አህጉራዊ አቅሞችን ለማሳየት እድል የሚፈጥር መሆኑም ተመላክቷል።